ካሚል ገምሊክ የተባለላቸው አብዱል ፈታህ አልሲሲ ግብፅን ወደ አዘቅት እየወሰዷት ነው። የግብፅ ኢኮኖሚ በአስጨናቂ ሁኔታ እየተንኮታኮተ ነው። የግብፅ ኢኮኖሚ ፈተና ውስጥ ነው። ሀገሪቱ በዕዳ ጫና፣ ተገቢ ባልሆኑ የቅንጦት ፕሮጀክቶች፣ የፕሬዝዳንቱ የተሳሳተ ስሌት፣ እነዚህ ሁሉ ዋጋ እያስከፈሏት ነው። ግብፅ የአረቡ ዓለም ሀያል ሆና እንዳልታየች፣ የነገማል አብደል ናስር ሀገር ገናና እንዳልነበረች አሁን ወደ ቁልቁለቷ እያመራች ነው። የግብፅ የኢኮኖሚን ፈተና፣ የግብፅ የኢኮኖሚን ውጥንቅጥ በዝርዝር እናቀርበዋለን። የአብዱል ፈታህ አልሲሲ የፕሬዝዳንትነት ዘመን በኢኮኖሚ ክፉኛ መፈተኑንም እንቃኘዋለን። ከመጋረጃው ጀርባ ያሉ ገጾችን ለመግለጥ የቅዳሜ ገበያ ዩቲዩብ ቻናልን ሰብስክራይብ ያድርጉ። ትኩስ ትንታኔዎቻችን እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ ለእኛ ለኢትዮጵያውያን የግብፅ ጉዳይ በቅርበት ልንከታተለው የሚገባ ነው። የግብፅ ኢኮኖሚ፣ የግብፅ ፖለቲካ፣ የግብፅ የዲፕሎማሲ ጫና፣ የጂኦፖለቲካል ተሳትፎዋና እያንዳንዷ የግብፅ እንቅስቃሴ በደንብ ሊታይ የሚገባው ነው። በእኔ እምነት ግብፅ ጠላት አይደለም። በእኔ እምነት ግብፅን የምንመለከትበት የምንከታተልበትና የምንተነትንበት መንገድ ግብፅ ለኛ ምን መሆን አለባት የሚለውን ያስቀምጣል። የግብፅ መንግስታቶች በእርግጥ የሀገራችን ጠላቶች ናቸው። ግብፅ ግን ጠላት ናት ማለት አይደለም። ስለ ግብፅ ግን ማወቅ አለብን፣ መጠንቀቅ አለብን። እንዴት እንደምትሄድ አካሄዷ ምን እንደሆነ ማወቅ አለብን። ለዚህም ነው የግብፅን ጉዳይ ዛሬ ማነሳላችሁ። በተለይ አስጨናቂ የሆነውን የአብዱል ፈታህ አልሲሲን የኢኮኖሚ ውጥንቅጥና የኢኮኖሚ ጫና፣ የአብዱል ፈታህ አልሲሲ የፕሬዝዳንትነት ዘመን የግብፅ የኢኮኖሚ ቀውሶችን ለመመልከት የተለያዩ ነጠብጣቦችን በመገጣጠም እውነታውን መረዳት ይቻላል። እነዛን ነጠብጣቦች እየገጣጠምን የግብፅ የኢኮኖሚን ፈተና በዝርዝር እንመለከተዋለን። ይህ ደግሞ የሀገራት የኢኮኖሚ ፍልስፍናና ስልት ምን መሆን እንዳለበት አንድ ምሳሌ ይሰጠናል። ግብፅ በአሁን ሰዓት የሚያድናት እየፈለገች ነው። የግብፅ ብር ወይም ኢጂፕሽያን ፓውንድ በከፍተኛ ደረጃ ተዳክሟል። የግብፅ ዕዳ ንሯል። አብዱል ፈታህ አልሲሲ 2014 ላይ ወደ ሥልጣን ሲመጡ ከፍተኛ ተስፋ በሀገሪቱ ነበር። ከ12 ዓመታት በኋላ ግን ያ ተስፋ እየደበዘዘ የጨለማ መንገድ ለግብፃውያን እየታያቸው ግብፃውያን የሀገሪቱን ዳር ድንበሮች እያዩ ወደ ውጭ ሀገራት እየተሰደዱ ነው የሚገኙት። የግብፅ ኢኮኖሚ ምንድን የገጠመው የሚለውን ለማየት ፖለቲካውን መነሻ እናድርግ። የፕሬዝዳንት ሆስኒ ሙባረክ መንግስት በ2011 ጃንዋሪ ላይ እንደወደቀ ግብፅ በጊዜያዊ አስተዳደር ተያዘች። ለመጀመሪያ ጊዜ በግብፅ ነፃ ምርጫ ተደረገ። የሙስሊም ወንድማማቾች መሐመድ ሙርሲ አሸንፈው ስልጣን ያዙ። ያን ጊዜ እሳቸው አብዱል ፈታህ አልሲሲን ወደ መድረኩ ብቅ አደረጓቸው። ፊልድ ማርሻል ሁሴን ታንታዊ የግብፅ ጦር ኃላፊ ነበሩ። በእሳቸው ቦታ ብዙም የማይታወቁት ጀነራል አብዱል ፈታህ አልሲሲ ተሰየሙ። የግብፅ የመከላከያ ሚኒስትርና የጦር ኃይሎች አዛዥ ሆኑ። በአንድ ዓመት ውስጥ ግን አብዱል ፈታህ አልሲሲ መሐመድ ሙርሲን ከስልጣን አስወገዷቸው። እሳቸውንና በርካታ የሙስሊም ወንድማማቾች መሪዎችን አሰሩ። በወቅቱ አብዱል ፈታህ አልሲሲ እንዲህ ተባለላቸው፣ ካሚል ገምሊክ ተባሉ። በግብፃውያኑ 21 ሚሊዮን ግብፃውያን ፊርማ ተፈራረሙ። ካሚል ገምሊክ የሚለው የጀመርከውን ጨርሰው አደራህን ተወጣ የሚል መልእክት ነበረ። አብዱል ፈታህ አልሲሲ የፕሬዝዳንትነት የመሪነት ፍላጎት የለኝም ቢሉም ህዝቡ እንዲመረጡ ገፋፋቸው። አውቆ የሰሩትም ሊሆን ይችላል። ፕሬዝዳንት ሆኑ። አሁን ሶስተኛ የምርጫ ዘመናቸው ላይ ናቸው። የ72 ዓመቱ አብዱል ፈታህ አልሲሲ በ12 የምርጫ ዘመናቸው ያደረጉት የኢኮኖሚ ጉዳይ ግብፅን ከድጡ ወደ ማጡ የወሰዳት ነው። የግብፅ ትንሣኤ ያሏቸው ፕሮጀክቶች እጅግ በጣም እያስጨነቋት ነው። በግብፅ ውስጥ በጣም ግዙፍ ፕሮጀክቶችን አብዱል ፈታህ አልሲሲ ጀመሩ። የመጀመሪያው የስዊዝ ካናል ማስፋፊያ ነው። በ19ኛው ክፍለ ዘመን የተገነባው የስዊዝ ካናል አንድ መርከብ ያስተላልፍ ነበረ። ግብፅ የዚህ በጣም ውድ ሀብት ባለቤት ናት። አብዱል ፈታህ አልሲሲ በአንድ ጊዜ 2 መርከብ እንዲያስተላልፍ አደርገዋለሁ ብለው ግዙፍ ፕሮጀክት ጠነሰሱ። ወደ ተግባርም መዋሉት። በጥቂት ዓመታት ውስጥም ለምርቃት በቃ። ይህ ፕሮጀክት ግን ውጤታማ አልሆነም። ምክንያቱም በዛ አካባቢ 13 በመቶ የዓለም ንግድ ይመላለሳል። አንድ መርከብ ገና በቂ ነበር። ምናልባት 2 መርከብ መተላለፍ የሚያስፈልገው ከ10-20 ዓመት በኋላ እንደሆነ የኢኮኖሚ ተንታኞች ቢናገሩም አብዱል ፈታህ አልሲሲ ሜጋ ፕሮጀክት ብለው
ከ10 ቢሊዮን ዶላር ያላነሰ ወጪ ያወጡበት። የስዊዝ ካናል በየዓመቱ ለግብፅ 10 ቢሊዮን ዶላር ያስገባል። አሁን ግን በሁቲ ታጣቂዎች ጉዳይ የተነሳና የቀይ ባህር መስመር በመስተጓጎሉ የተነሳ የስዊዝ ቦይ 10 ቢሊዮን ዶላር ሳይሆን 4 ቢሊዮን ዶላር ብቻ ነው በዓመት እያስገኘ የሚገኘው። ይህ ግዙፍ ፕሮጀክት በጣም አስፈላጊና ጠቃሚ ቢመስልም ወቅታዊነቱን ያልጠበቀ በመሆኑ ለግብፅ ኢኮኖሚ የፈየደው የለም። የዕዳ ማጥ ውስጥ ነው የከተታቸው። የግብፅ መንግሥት ናክ የሚለው ፕሮጀክት ሌላኛው ነው። ኒው አድሚኒስትሬቲቭ ካፒታል ይሉታል። አዲስ ዋና ከተማ አብደልፈታህ አልሲሲ መገንባት ጀመሩ። የካይሮ ከተማ በጣም የተጨናነቀ ነው። 22 ሚሊዮን ነዋሪዎች አሉት። ከጥንታዊ የግብፅ ስልጣኔ አንስቶ ካይሮ የሀገሪቱ ዋና ከተማ ናት። የሺዎች ዓመታት ታሪክ ያላት ናት። ከዛች ፈንጠር ያለች 53 ኪሎ ሜትር ርቀት ላይ የምትገኝ ናክ ኒው አድሚኒስትሬቲቭ ካፒታል መገንባት ተጀመረ። ፕሮጀክቱ 2015 ላይ አብደልፈታህ አልሲሲ ሲያውጁት 45 ቢሊዮን ዶላር ይፈጃል የተባለው። አሁን ግን ሲተነተን የመጀመሪያው ምዕራፍ ብቻ 58 ቢሊዮን ዶላር የሚፈጅ ሆኗል። ግንባታውንም አልተጠናቀቀም። በጣም የሚያሳስበው ደግሞ እዚህ አዲስ ዋና ከተማ የተባለው ናክ ፕሮጀክት ላይ አብዛኛው ፕሮጀክቶች የተያዙት በመከላከያ ሚኒስቴሩና በመከላከያ ሰራዊቱ መሆኑ ነው። ወትሮም ቢሆን የግብፅ ኢኮኖሚ በከፍተኛ ደረጃ በሀገሪቱ ወታደር እጅ የወደቀ ነው። የግብፅ መሪዎች ሁሉም ጀነራሎች ናቸው። በመሃል ብቅ ብለው የነበሩት ወታደር ያልሆኑት መሐመድ ሙርሲ ብቻ ናቸው። ገማል አብድል ናስር፣ አንዋር ሳዳት፣ ሆስኒ ሙባረክ፣ አሁን ደግሞ አብደልፈታህ አልሲሲ። እነዚህ ሁሉ ወታደሮች የነበሩ የሀገሪቱን ፖለቲካ በቁጥጥራቸው ስር ያዋሉት የግብፅ ወታደሮች ናቸው። የግብፅ ወታደሮች የሀገሪቱን ኢኮኖሚም ጠምዝዘው ይዘውታል። 40 በመቶ የግብፅ ጂዲፒ የሚመነጨው ከግብፅ ሚሊታሪ ከግብፅ ወታደራዊ ኃይል ነው። ስንዴ የሚያስገባው እሱ ነው። ዳቦም ፓስታም የሚሸጠው የግብፅ ወታደር ነው። በቅርብ ዓመታት ብቻ 2 ግዙፍ የሲሚንቶ ፋብሪካዎች ግብፅን ለቀው ወጥተዋል። ይህ የሆነው ደግሞ የሀገሪቱ ጦር ራሱ ግዙፍ የሲሚንቶ ፋብሪካዎችን በመገንባቱ ነው። ኮንስትራክሽኑን፣ ፋይናንሱን፣ ማህበራዊ ልማቱን በሙሉ የግብፅ ወታደር ተቆጣጥሮታል። አብደልፈታህ አልሲሲ ይህንን ያስፋፉት በአዲሷ ከተማ ግንባታ 51 በመቶ የሚሆነውን ግንባታ ሙሉ በሙሉ የሚያከናውነውና ባለቤት የሆነው የግብፅ ጦር ኃይል ነው። የግብፅ ጦር ኃይል ያለ ጨረታ ፕሮጀክቶችን ይወስዳል። በሙስና የተጨማለቀ መሆኑም ይነገራል። የግብፅ ጦር ጡንቻው ከልክ በላይ ፈርጥሟል። ሃይባይ የለውም። ኦዲት አይደረግም። ማንም ጠያቂ የለውም። ፕሬዝዳንቱም ጀነራል፣ ውስጣቸውም ያሉት በሙሉ ባለስልጣኖች ጀነራሎች ናቸው። የግብፅ ወታደራዊ ኃይል የግብፅን ኢኮኖሚ ክፉኛ እያንኮታኮተው የግል ቢዝነሱንና የግል ኢኮኖሚውን እየጎዳው ከዛም አልፎ አሁን ደግሞ የዓለም አቀፍ ኢንቨስትመንቱንም እግር እየጎተተው እንደሆነ ይነገራል። የግብፅ ወታደራዊ ኃይል የግብፅ ደካማ ጎን ሆኗል። በአብደልፈታህ አልሲሲ ግዙፍ ፕሮጀክቶችና በተለያዩ የኢኮኖሚ ጫናዎች የተነሳ ግብፅ በከፍተኛ ደረጃ የውጭ ምንዛሪ እጥረት ገጥሟታል። የግብፅ ፓውንድ አደጋ ላይ ወድቋል። የግብፅ ኢኮኖሚ ለዚህም በርካታ ብድር ውስጥ ገብቷል። አብደልፈታህ አልሲሲ ስልጣን ሲይዙ 2014 ዓመት ላይ የግብፅ ዕዳ 43 ቢሊዮን ዶላር ነበር። ያኔም ቢሆን ግብፅ አደገኛ የዕዳ ጫና ያለባት ሀገር ትባል ነበር። ከ10 ዓመት በኋላ የዛሬ 2 ዓመት 2024 ላይ የግብፅ አጠቃላይ የኢኮኖሚ ዕዳ 168 ቢሊዮን ዶላር ደርሷል። ግብፅ በዕዳ ተዘፍቃለች። የግብፅ ዕዳ ከጂዲፒዋ 93%ን ይዟል። ይህ ደግሞ በከፍተኛ ደረጃ ጫና እያሳረፈ ነው። ዕዳው አይደለም፣ የግብፅ የዕዳ ወለድ ክፍያ ብቻ ከአጠቃላይ የግብፅ ዓመታዊ ገቢ ከ70 እስከ 89 በመቶ እየወሰደ ነው። የዓለም አቀፉ የገንዘብ ተቋም IMF መረጃ እንደሚያመለክተው ግብፅ ሁለተኛዋ ከፍተኛ ተበዳሪ ሀገር ናት። አሁን የኢኮኖሚ አስተዳደር ጉዳይ ውስጥ ያለች ሀገር ናት። ግብፅ ከፍተኛ ገንዘብ ፈሶላታል። ያ የፈሰሰላት ገንዘብ ግን ውጤት እያመጣባት አይደለም። በጣም የሚገርመው ነገር አብደልፈታህ አልሲሲ ስልጣን እንደያዙ በርካታ ገንዘብ ከበርካታ ሀገራት ፈሰሰላቸው። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትና ኩዌት ብቻ ለአብደልፈታህ አልሲሲ ሙስሊም ወንድማማቾችን ጥለው ስለመጡላቸው 23 ቢሊዮን ዶላር በ18 ወራት ሰጥተዋቸዋል። አብደልፈታህ አልሲሲ ግን ይህንን ገንዘብ
ግብፅን የሚያለማት የግብፅን ኢኮኖሚ እንዲያንሰራራ የሚያደርግ ኢንቨስትመንት ላይ አላዋሉትም። ብልጭልጭ ፕሮጀክቶችን ነው ተግባራዊ ያደረጉት። የኮንስትራክሽን ሂደቱ የበርካታ የሥራ ዕድል ፈጠረ ቢባልም ወታደራዊ ኃይሉ በግድም የሚያሰራቸው ሰራተኞች አሉት። ከኮንስትራክሽን በኋላ ግን ዋጋ የሌላቸው ፕሮጀክቶችም ነው ተግባራዊ ያደረጉት። የዓለም አቀፉ የገንዘብ ተቋም IMF እና በርካታ ሀገራትም ግብፅን ማዳን ያስፈልጋል ብለው ግብፅን ለማዳን የዛሬ 2 ዓመት የተባበሩት አረብ ኤሚሬትስ የዓለም አቀፉ የገንዘብ ተቋም IMF እና የአውሮፓ ህብረት ረድተው ወደ 35 ቢሊዮን ዶላር ተጨማሪ ብር ተሰጣት። የግብፅ ኢኮኖሚ አሁን አለፍ ያለ ማንሰራራት ቢታይበትም በከፍተኛ ደረጃ ጫና ውስጥ እንደወደቀ ነው። የግብፅ መገበያያ ገንዘብ ኢጂፕሽያን ፓውንድ የሚባለው በጥቁር ገበያው ከእጥፍ በላይ የተመነዘረ ነው። እናም አብድልፈታህ አልሲሲ 2-3 ጊዜ የምንዛሪ ተመን ማሻሻያ አድርገዋል። አብድልፈታህ አልሲሲ ቅጠልም በልተን ቢሆን ሀገራችንን እናቆማለን ሲሉ ይናገራሉ። ቅጠል ከመብላት በፊት ከመራብና ከመጎዳት በፊት ግን የግብፅ ኢኮኖሚ በመሰረታዊ የፖሊሲ ማሻሻያዎች መፍትሄ ማግኘት ይችል ነበር የሚሉ በርካቶች ናቸው። የግብፅ ትልቁ ሌላኛው የገቢ ምንጯን ቱሪዝምን እናንሳ። ግብፅ በየዓመቱ 13 ቢሊዮን ዶላር ከቱሪዝም ታገኝ ነበር። ነገር ግን የኮቪድ ወረርሽኝ ግብፅን ክፉኛ ጎዳት። በየዓመቱ 4 ቢሊዮን ዶላር ብቻ ነው ከቱሪዝም አሁን ግብፅ የምታገኘው። እነዚህ ሁሉ ተደማምረው 108 ሚሊዮን የግብፅ ሕዝብ አደጋ ውስጥ ወድቋል። አብድልፈታህ አልሲሲ የጠነሰሷቸው የግብፅ ትንሣኤ ያሏቸውና ውጤታቸው መና ነው ወይንም ደግሞ ጊዜያቸውን ያልጠበቁ የሚባሉትን ዋና ዋና ፕሮጀክቶች ባጭሩ ልግለጽላችሁ። ኒው አድሚኒስትሬቲቭ ካፒታል ወይም አዲስ ዋና ከተማ የሚለው ግዙፍ ፕሮጀክትና የ58 ቢሊዮን ዶላር ፕሮጀክት አንደኛው ብክነት ተብሎ የሚጠቀሰው ነው። የመዝናኛ ከተማ እገነባለሁ ብለዋል። የኒኩለር የኃይል ማመንጫ ጣቢያዎች እገነባለሁ ብለዋል አልሲሲ። ቢሊዮን ዶላሮችን እያፈሰሱ ነው። ጊዜውን ያልጠበቀ የሚባለው አንዱ ነው። ናይል ዴልታ ሰስተነብል ሲቲ የሚባለውም ከተማ አዲሱ ግንባታ ነው። የስዊዝ ማስፋፊያ ሌላኛው ነው። ከኢኮኖሚ በላይ የፖለቲካ ፕሮጀክቶች፣ የታይታ ስራዎችና አብድልፈታህ አልሲሲ ራሳቸው አእምሮ ውስጥ ያሉ የግብፅ ሀያልነት ፕሮጀክቶች ይሏቸዋል ተቃዋሚዎቻቸው። አብድልፈታህ አልሲሲ ከመጡ በኋላ የግብፅ ማህበረሰብ በከፍተኛ ደረጃ ወደ ድህነት ተገፍቷል። ጡረተኞች የሚያገኙት ገንዘብ ከድህነት ወለል በታች አድርጓቸዋል። ከ30 በመቶ በላይ የግብፅ ሕዝብ ከድህነት ወለል በታች እንዲኖር ተገፍቷል። በአጭሩ የግብፅ ዋና የኢኮኖሚ ፈተናዎች 4 ብለን ልናስቀምጣቸው እንችላለን። አንደኛው ግብፅ ከፍተኛ የዕዳ ክምር ውስጥ የዕዳ ጫና ውስጥ ወድቃለች። አሁን ከ163 እስከ 168 ቢሊዮን ዶላር ዕዳ ግብፅ አለባት። ጥቅል የሀገር ውስጥ ምርቷን ሙሉ ለሙሉ ሊውጠው በጣም ጥቂት ነው የቀረው። ሁለተኛው የግብፅ ኢኮኖሚ ከፍተኛ ፈተና የሚባለው የዋጋ ግሽበትና የግብፅ መገበያያ ገንዘብ ኢጂፕሽያን ፓውንድ በከፍተኛ ደረጃ እየወደቀ መምጣት ነው። በሦስተኛነት የሚነሳው የወታደራዊ ኃይሉ ጫና ነው። ግብፅ ውስጥ ሁሉንም የኢኮኖሚ እንቅስቃሴዎች ወታደሩ ይዞታል። ውድድር፣ ጨረታ፣ ነፃ የንግድ እንቅስቃሴ የሚባል እየወደቀ ነው። አራተኛው ዓለም አቀፍ ፈተናዎች ናቸው። ኮቪድ፣ የዩክሬን ጦርነት፣ የጋዛ ግጭት፣ አሁን ደግሞ የኢራን ቀውስ የግብፅን ኢኮኖሚ ክፉኛ እየፈተኑ ነው። የግብፅ ኢኮኖሚ ወትሮም የተረጋጋ ባለመሆኑ የዓለምን ቀውስ ለመቋቋም አይደለም የዓለምን ቀውስ ለማስተናገድ የሚያስችልም ምንም አቅም የለውም። ግብፅ ግን መዳን አለባት የሚለው የዓለም አቋም ነው። ምክንያቱም እቺ ሀገር ከ100 ሚሊዮን ሕዝብ በላይ የያዘች ሀገር ናት። ከናይጄሪያና ከኢትዮጵያ ቀጥሎ ሦስተኛው ትልቅ የሕዝብ ቁጥር የሚገኘው በግብፅ ነው። የተቀመጠችበት ቦታ ደግሞ ስትራቴጂካዊ ነው። የገልፉም ሀገራት የአውሮፓም ሀገራት በግብፅ ስደተኞች መጨናነቅ አይፈልጉም። ከዚህ ቀደም ግብፃውያን የሊቢያን ባህር አቋርጦ ወደ አውሮፓ በሚሰደደው ሕዝብ ዝርዝር ውስጥ ስማቸው አይገኝም ነበር። አሁን በ10 ሺዎች ግብፃውያን ወደ አውሮፓ በጀልባዎች እየተሰደዱ ነው። በ10 ሺዎች ግብፃውያን ወደ መካከለኛው ምስራቅ ወደ ገልፍ ሀገራት እየነጎዱ ነው። ግብፃውያን ኢኮኖሚያቸው በከፍተኛ ደረጃ እየተመታ ነው። የግብፅ የፖለቲካ ጫና፣ የግብፅ የኢኮኖሚ ጫና ከ1960ዎቹ የአረብ አንድ ማድረግ ፕሮጀክት አሁን አዘግዝቆ ራስን ወደ ማዳን ተሸጋግሯል። የግብፅ ኢኮኖሚ ታሟል። ግብፅ ፖለቲካ ውጧት፣ ወታደሩ እየተጫናት፣ ኢኮኖሚዋ እየደቀቀ፣ ሕዝቧ እየተጎሳቆለ ነው የሚገኘው። ነገር ግን የግብፅ ውድቀት አይገባም በሚል ዓለም እስካሁን እየተረባረበላት ነው። አብድልፈታህ አልሲሲ
ለ12 ዓመታት ግብፅን በማይሆን መንገድ ነው የመሯት። ካሚል ገምሌክ ተብለው የጀመርከውን ጨርሰው አደራህን ተወጣ ተብለው ተለምኜ ፕሬዝዳንት ሆንኩ ያሉት አብዱል ፈታህ አልሲሲ ለግብፅ መዳን ሳይሆን ህመምን የሆኑባት። የቅዳሜ ገበያ የዩቲዩብ ቻናልን የተከታተላችሁት ቻናላችንን ሰብስክራይብ አድርጉ። ትኩስ ትንታኔዎች እንዲደርሷችሁ የደወል ምልክቱን ተጫኑ። ቅዳሜ ገበያ